የቀይ ባህር ውጥረት እየጨመረ ነው። ሀያላን ሀገራት ወደ ቀይ ባህር ፊታቸውን በአዲስ መልክ ማዞራቸውን ተከትሎ ውጥረቱ ዓለም አቀፋዊ ሆኗል። በተለይም ሩሲያ ባህር ኃይሏን በቀይ ባህር ልታስገባ ነው መባሉ ከፍተኛ ትኩረት ስቧል። የሩሲያ ወደ ቀይ ባህር መምጣት ወታደራዊ ፉክክሩን ይበልጥ ከፍ ያድርገዋል። ሱዳን የፉክክሩ ማገርሸት ምክንያት ሆናለች። በሱዳን ጉዳይ አሜሪካና ሩሲያ በአዲስ መልክ ፍጥጫ ውስጥ ገብተዋል። ሩሲያ በቀይ ባህር ዙሪያ ስትፈልገው የኖረችውን የጦር ሰፈር ግንባታውን በአስተማማኝ ሁናቴ ለማግኘት ጫፍ ላይ ደርሳለች። ጉዳዩን ከቀጠናው የኃይል አሰላለፍ አንጻር በጥቂቱ እንመለከተዋለን። በቀይ ባህር የሩሲያና የአሜሪካ ፉክክር። በአንድ ወቅት የሩሲያና የአሜሪካ ወታደራዊ ፉክክር በቀይ ባህር ቀጠና ተቀጣጥሎ ነበረም። ሁለቱም ሀያላን ሀገራት ሱዳንን ማዕከል ያደረገው ወታደራዊ ፉክክር ማካሄዳቸው ደግሞ የአፍሪካን ቀንድ ውጥረት ከፍ አድርጎት ነበረም። ሱዳን አሜሪካ በምትፈልጋት ቦታ ላይ ለመገኘት ሁሌም ዝግጁ መሆኗ የሚታወቅ ነው። በጊዜው አሜሪካ ለሱዳን የጦር መርከብ በስጦታ አበርክታ ነበረም። ሱዳንም አመሰግናለሁ በዚህ ወሳኝ ሰዓት የነን መርከብ ስላበረከትሽልን ብላ የምስጋና ደብዳቤውን ጽፋ ሳትጨርስ በሌላ አቅጣጫ ሌላኛዋ የአሜሪካ ተፎካካሪ ሩሲያ የጦር መርከቧን ጭና ወደ ሱዳን እየከነፈች ስትገባ ሱዳን በሁለት ወዶ ተወዛገበች። አሜሪካም ሩሲያም በተመሳሳይ ፍላጎትና ስጦታ እኩል መጥተው የፍልሚያ ሜዳ አድርጓት። ሩሲያ የሱዳንን ወታደራዊ ሎጂስቲክስ እንዲጠናከር መደገፏን እንደምትቀጥል ከመርከቡ ጋር ወደ ሱዳን የገባው የሩሲያ ባህር ኃይል አዛዥ የሱዳን ባህር ኃይል አዛዥ ጋር ተገናኝተው መምከራቸው ወቅቱ ተዘግቦ ነበረም። በዚህ ሳቢያ ከአሜሪካ ይልቅ የሩሲያ ጥረት ከፍ ብሎ ታይቷል። ጦርነቱ ከመቀስቀሱ በፊት ሩሲያ ከሁለት አስርት ዓመታት በላይ የሚቆይ በፖርት ሱዳን የባህር ኃይል ጦር ሰፈር ለመገንባት ተስማምታ ነበረም። የባህር ኃይሉ በአንድ ጊዜ እስከ 4 መርከቦችን የሚያስተናግድ ነው። መርከቦቹ ደግሞ ኒውክሌር የታጠቁ ይሆናሉ ተብሎ ነበረም። እስከ 300 በሚደርሱ ወታደራዊና ወታደራዊ ያልሆኑ ሰዎችም ይመራል ተብሏል። በስምምነቱ መሰረት ሩሲያ የጦር መሳሪያዎችን፣ ጥይቶችንና ሌሎች ቁሳቁሶችን በሱዳን ወደቦችና አውሮፕላን ማረፊያዎች ማጓጓዝ እንደምትችል ተዘግቦ ነበረም። ነገር ግን በጊዜው የሱዳን ባለስልጣናት የሰጡት ማረጋገጫ አልነበረም። ሞስኮ ያኔኑ ሙከራ ይዛ ፊቷን ወደ አፍሪካ በማዞር ዓለም አቀፋዊ የበላይነትን ለመያዝ አልማ በስፋት እየተንቀሳቀሰች ነው። በፈረንጆቹ 2017 የቀድሞ የሱዳን ፕሬዝዳንት ኦመር ሐሰን አልበሽር በሞስኮ አድርገውት በነበረው ጉብኝት የሩሲያው ፕሬዝዳንት ቭላዲሚር ፑቲንን አገሬ ከአሜሪካ ይጠብቁልኝ ማለታቸው ይታወሳል። በቀድሞ የሱዳን ፕሬዝዳንት ኦመር ሐሰን አልበሽር የስልጣን ዘመን ቱርክም በስዋኪን ወደብ የጦር ሰፈር ለመገንባት ስምምነት ነበራት። ስምምነቱ በታቀደው መሰረት ሳይፈጸም የሱዳን ወታደራዊ መንግስት በመፈንቅለ መንግስት ተቀየረም። ከዚያ በኋላ ያሉት ሁለት ጄኔራሎች ወደ ጦርነት ገቡ። ከጦርነቱ ጋር ተያይዞ የነበረው እንዳልነበር ሆኖ እንደገና ሌላ የኃይል አሰላለፍ ተፈጠረም። አዲሱ ወታደራዊ ፉክክር አሜሪካና ሩሲያን መልሶ አገናኘም። በአሁኑ ሰዓት የሩሲያ ባህር ኃይል ወደ ቀይ ባህር የመምጣቱ ዜና የብዙዎች መነጋገሪያ ሆኗል። የሩሲያ መምጣት የቀጠናውን ወታደራዊ ፉክክር ከፍ ያድርገዋል ተብሏል። ምክንያቱም የሩሲያን ወደ ቀይ ባህር መምጣት በስጋትነት የምትመለከተው አሜሪካ የራሷን አዲስ ሩጫ ጀምራለች። የትራምፕ አስተዳደር የሱዳን ጄኔራሎችን ለማደራደር ጥረት የጀመረው በዚህ ምክንያት ነው። አብደልፋታህ አልቡርሃን የሚመሩት የሱዳን ጦር ግን የትራምፕን የሰላም ጥሪ አልተቀበለም። በአንጻሩ ዳጋሎ ጥሪውን ተቀብለዋል። በዚህ ጊዜ ነው እንግዲህ ሩሲያ በቀይ ባህር አዲስ ኃይል ሆና ብቅ ያለችው። ሩሲያ የቀይ ባህርን ዳርቻ ለመቆናጠጥ የኃይል አሰላለፏን ያስተካከለችው በሱዳን በኩል መሆኑ ለአሜሪካ ከፍተኛ ስጋት ነው። በቀጠናው ወታደራዊ ፉክክሩ ከባድ የተባለውም ከዚህ አንጻር ነው። ሩሲያ ከሱዳን ጋር መግባባት ላይ ለመድረስ የሱዳን ግዛት ከሆነው የባህር በር የተወሰነውን ወስዳ የባህር ጦር ሰፈር ለማቋቋም እንቅስቃሴ የጀመረችው ቀደም ብሎ ቢሆንም ያ የቀደመ ጥረቷ ግን በሁለት ምክንያት አልተሳካም። አንደኛው ከዩክሬን ጋር በጀመረችው ጦርነት ነው። ሁለተኛው ደግሞ የሱዳን የእርስ በርስ ጦርነት ነው። የሱዳን የእርስ በርስ ጦርነት ከቀደሙት ጊዜያት የተለየ በርካታ ሀገራት በእጃዙር የሚሳተፉበት ሱዳንን ለሁለት የሚከፍል እስካሁን ድረስ ማቆሚያ ያጣ አደገኛ ጦርነት ነው። ሩሲያ ከብዙ ዓመታት በኋላ ተመልሳ የቀደመ እቅዷን ለመፈጸም መግቢያ ያገኘችው በሱዳን ጦር በተፋላሚው የፈጥኖ ደራሽ ኃይል ሽንፈት እየገጠመው ስለሆነ ነው። የሱዳን ጦር የግድ ተፋላሚውን ለማሸነፍ ከሩሲያ ጋር የሰጥቶ መቀበል ድርድር ውስጥ ገብቶ ታይቷል። ሩሲያ አጋጣሚውን ተጠቅማበታለች። የሩሲያ ባህር ኃይል በሱዳን የቀይ ባህር የወደብ ከተማ ሊገነባ ነው የተባለውም በዚህ ምክንያት ነው። ሩሲያ በዚህ ቀጠና የባህር ኃይል ሎጂስቲክስ ጣቢያን በመገንባት በቀጠናው የበላይነትን ለመያዝ ውጥን አላት። ለዚህ ውጥን መሳካት የጄኔራል አብደልፋታህ አልቡርሃን አስተዳደር እነሆኝ ብሎ በፍላጎቷ ተገኝቷል። የሱዳን ጦር ከሩሲያ ጋር ከጀመረው ግንኙነት አንጻር የአሜሪካ መንግስት ማስጠንቀቂያ ቢሰጠውም ከሩሲያ የጦር መሳሪያዎችን አብዝቶ ስለፈለገ ስትሰማው ለህ ሳታምን ግባ ያለ መስሏል። በዚህ ሰዓት ሩሲያን ወሳኝ አጋር ያደርገው የሱዳን ጦር የአሜሪካንን ማስፈራሪያ የሚሰማበት ጆሮ የለውም።
የቀይ ባህር ቀጠና ያሰላለፍ። በቀይ ባህር ቀጠና እየታየ ያለው የኃይል አሰላለፍ ወታደራዊ ፉክክርን መሰረት ያደረገ ነው። በዓለም ከፍተኛ ነዋይ፣ ከፍተኛ ሀገራዊ በጀት የሚመደበው ለወታደራዊ ዓላማ ስለሆነ ፉክክሩ በቀላሉ የማይታይበት ደረጃ ላይ ደርሷል። ወታደርን ለማሰልጠን፣ የጦር መሳሪያ ለማምረትና ለመሸመት፣ የጦር ሰፈር ለመገንባት፣ ወታደራዊ አሰሳና ቅኝት እንዲሁም ስለላ ለማካሄድ፣ ጦር መሳሪያ ለመሸጥና ለመለወጥ፣ ኤክስፖርት ኢምፖርት ለማድረግ ቀይ ባህርን የሚዞሩ ሀያላን በአዲስ መልክ በአዲስ ኃይል አሰላለፍ ከባድ ትንቅንቅ ውስጥ ገብተዋል። አሜሪካ፣ ሩሲያ፣ እስራኤል፣ ፈረንሳይ፣ ቻይና፣ ቱርክ፣ አረብ ኤምሬቶችና ሌሎችም ሀገራት ወደ ቀይ ባህር ፊታቸውን አዙረዋል። ቀይ ባህር ሽኩቻ በዝቶበታል። አሳዳጅና ተሳዳጅ ኃይል እየተፈጠረበት ነው። ቀይ ባህር የኤደን ባህረ ሰላጤና ህንድ ውቅያኖስን ያገናኛል። ተመራጭ የንግድ መስመር ነው። ከአየር ንብረት ሁኔታ እስከ መልክዓ ምድርና የተፈጥሮ ሀብት እንዲሁም እስከ ዴሞግራፊ፣ ቱሪዝምና ንግድ ቁልፍ ድርሻ አለው። ለዘመናዊ ቅኝት ይጠቅማል። አሰሳ፣ ፍተሻና ሚስጥራዊ ስለላ ይደረግበታል። ከፍተኛ ወታደራዊ ጥበቃ አለም። ከተፎካካሪ የሰሜን ምስራቅ አፍሪካ እስከ ምስራቅ አፍሪካ፣ ከአፍሮ አረብ ሀገራት እስከ አረብ ዓለምና መካከለኛው ምስራቅ ሀገራት፣ ከታዳጊ ሀገራት እስከ አደጉና የበለጸጉ ሀያላን ሀገራት ድረስ ከቀይ ባህር አይጠፉም። ዘመንኛ ተገዳዳሪዎች የሚሻኩቱበትና የሚሯሯጡበት ብቸኛው ባህር ስለሆነ የፉክክር ሜዳ ነው። ተፎካካሪዎቹ ከአፍሪካ ኢትዮጵያን ጨምሮ ግብጽ፣ ሱዳን፣ ኤርትራና ጅቡቲ ወሳኝ ሀገራት እየሆኑ መጥተዋል። ከእስያ የመን፣ ሳዑዲ አረቢያ፣ እስራኤልና ዮርዳኖስ የሚዋሰኑትም ይህ የብዙዎች መፎካከሪያ ባህር 1398 ማይል እርዝመትና 221 ማይልስ ስፋት አለው። 169100 ማይል ካሬ ይሸፍናል። ቀይ ባህር አፍሪካና እስያ መካከል የሚገኝ ሲሆን ባህሩ ለምስራቅ አፍሪካ ትኩሳት፣ ለመላው አፍሪካ ራስ ምታት፣ ለሀያላኑ የፉክክር ማዕከል ነው። ከነዳጅ እስከ ፋብሪካ ምርት፣ ከወታደራዊ ቁሳቁስ እስከ ምግብና አልባሳት ሲንሸራሸሩበት የሚኖር ባህር ነው። የጦር መሳሪያም በዚህ ነው የሚሸጋገረው። የፋብሪካ ውጤቱም የሚመነዘረው በቀይ ባህር ነው። ለአፍሪካውያን ሞት የሚደገሰው በዚህ ባህር ነው። አፍሪካ ራሱን መቻል ከጀመረ የምዕራባውያን ካፒታሊስቶች ኪሶች ራብተኞች ይሆናሉ የሚባለው ቀይ ባህርን ቅድሚያ ለአፍሪካ ጥቅም ማዋል ሲቻል ብቻ ነው። በቀይ ባህር ቀጠና ቻይና፣ ሩሲያና አሜሪካ ዋነኞቹ ተፎካካሪዎች ናቸው። አሜሪካ በአሁኑ ሰዓት የሩሲያና የቻይናን እንቅስቃሴ በጥንቃቄ ትመለከታለች። ከጀነራል መሐመድ ሐምዳን ዳጋሎ ጋር በፍልሚያ ላይ ያለው የጀነራል አብዱልፈታህ አልቡርሃን ጦር ሩሲያ ሰራሽ የሆኑ የጦር መሳሪያዎችን የሚያገኝ መሆኑን ተከትሎ በዚያ በኩልም ድጋፍ ስለሚደረግ ፍልሚያው ቀላል አይደለም። አብዱልፈታህ አልቡርሃን በሱዳን የእርስ በርስ ጦርነት ውስጥ በማናቸው መልኩ አሸናፊ ሆነው ለመውጣት የትኛውንም አይነት ስምምነት ከማድረግ ወደ ኋላ አይሉም። ሩሲያ ለሱዳን ሱ-30ና ሱ-35 ተዋጊ ጀቶችን የምትሰጠው ወደ ቀይ ባህር ኃይሏን ለማስገባት የሚያስችላትን ምክንያት አግኝታ ነው። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክስ ማዕከል ለመገንባት ያቀረበችው ጥያቄ ጥሩ ምላሽ ያገኘው የአልቡርሃን ጦር መሳሪያ ባስፈለገው ጊዜ ቀድማ በመገኘቷ ነው። ከዚህ ውጪ የአልቡርሃን መከታና ሌንታ የሆነችው ደግሞ ግብጽ ናት። ግብጽ በቀይ ባህር ከሳዑዲ አረቢያ ጋር የጀመረችው ወታደራዊ ልምምድ ከኢትዮጵያ ቀጠና የጥቅም አኳያ በስጋትነት ሊታይ የሚችል ነው። ኢትዮጵያ በቀይ ባህር ላይ የወደብና የባህር በር ባለቤት ለመሆን የአባልነት ድርሻም እንዲኖራት ዲፕሎማሲያዊ እንቅስቃሴ በምታደርግበት በዚህ ወቅት ግብጽ ይህንን እንቅስቃሴ ለማክሸፍ ላይ ታች እያለች ነው። የግብጽ ዋና ዓላማ ኢትዮጵያን በቀጠናው ከበባ ውስጥ ማስገባት ነው። ከቀይ ባህር ደግሞ እንድትርቅ ማድረግ ነው። በቀይ ባህር ወታደራዊ ልምምድና ወታደራዊ ዝግጅት ላይ ከግብጽ እስከ ሳዑዲ አረቢያ በተጨማሪም ሌሎች የኢትዮጵያ ባላንጣ ይሆናሉ የተባሉና ከግብጽ ጋር ትብብርና ስምምነት ያላቸውም ሀገራት እየተሳተፉ ነው። እነ ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን በዚህ በኩል ትብብራቸውን እያሳዩ ነው። የቀይ ባህር ትብብር ጥምረት አካል የሆነው ወታደራዊ ልምምድ በቀጥታ ለኢትዮጵያ ስጋት ሊሆን እንደሚችል ይነገራል። ከግብጽ ጋር ህብረትና ስምምነት ያላቸው ሀገራት ባለፈው መስከረም ወር የጋራ የሆነ ውል አስረዋል፣ ፊርማም ተፈራርመዋል። በዚህ ስምምነት መሰረት ቀይ ባህር ላይ ወታደራዊ ልምምድ ያደርጋሉ። የሬድ ዌቭ 8 ልምምድ በቀጠናው ላለው የኃይል አሰላለፍ ተገዥ ላልሆኑ አዳዲስ ፍላጎቶች ላይ ያተኮረ ትብብር የመፍጠር አዝማሚያ የታየበት ነው። ግብጽ እንዲህ አይነቱን ትብብር የምትፈጥረው በአፍሪካ ቀንድ የኢትዮጵያን ተጽዕኖ ፈጣሪነት ለመቀነስና ወደ ባልባ ሆና እንድትቀጥል ለማድረግ ነው። በታላቁ የኢትዮጵያ ህዳሴ ግድብ ዲፕሎማሲያዊ ኪሳራና ሽንፈት የደረሰባት ካይሮ ሌሎች አማራጮችን ለመጠቀም አትዘናጋም። እናም በግድቡ የተከናነበችው ሽንፈት በወደቡ እንዳይደገምባት እንቅልፋታ እየሰራች ነው የሚባለውም ከዚህ አንጻር ነው።